ሰላም ጤና ይስጥልን በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ተከታታዮች እነሆ የሰዓቱን ዜና ቤተክርስቲያን ይዘንላችሁ ቀርበናል። ዜናዎቹን እየመራሁ አቤል አሰፋ አብሬያችሁ ቆያለሁ። ተከታተሉን። ቀዳሚ ወዳደረግነው ዜና እናልፋለን። የሲኤምሲ ደብረ ጽባህ ቅዱስ ሚካኤል ቤተክርስቲያን በብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ካቴድራል ተብሎ ተሰየመ። ሙሉቀን ሐሰን ከስፍራው ተከታዩን ዘገባ አሰናድታለች። በአዲስ አበባ ሀገረ ስብከት ስር የሚገኘው ታላቁ ደብር ደብረ ጽባህ ቅዱስ ሚካኤል ቤተክርስቲያን በብፁዕ ወቅዱስ ፓትርያርኩ ካቴድራል ተብሎ ተሰይሟል። ቤተክርስቲያኑ ላለፉት ዓመታት ለአካባቢው ምዕመናን ታላቅ የመንፈሳዊ አገልግሎት ማዕከል በመሆን ሲያገለግል የቆየ ሲሆን የአገልግሎት ስፋትና የማህበረሰቡ ቁጥር ማደግ እንዲሁም የህንፃው አደረጃጀቱና ታላቅነቱ አሁን ላይ የካቴድራልነት ማዕረግን ለመቀናጀት አብቅቶታል። በበዓሉ ላይ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሪያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ መላከ ምሕረት አባ ገብረ መድኅን ንጉሴ፣ መላከ መንክራት አይሌ አብርሃን ጨምሮ የገዳማትና የአድባራት አስተዳዳሪዎች፣ የደብሩ የሰንበት ትምህርት ቤት ወጣቶችና ምዕመናን ተገኝተዋል። በክብረ በዓሉ ላይ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በስፍራው ላይ ተገኝተው ህዝበ ክርስቲያኑን የባረኩ ሲሆን የደብሩን አገልግሎት ወደ ላቀ ደረጃ የሚያሸጋግር ልዩ መመሪያና ቡራኬ ሰጥተዋል። እጹብ ድንቅ የሆነ ካቴድራል ቤተክርስቲያን ነው። እንዳውም ከካቴድራል በላይ ሌላ ቢኖር ኖሮ ሌላ ከፍተኛ ሌላ እንደውነ ነበር። ይህ ቤተ ክርስቲያን በእደ መላእክት የተሰራ ይመስላል እንጂ በምድራውያን ሰዎች የተሰራም አይመስልም። ይህ ጽርሐ አርያም ምድራዊ ሳይሆን ሰማያዊ ነው እና እንዲሁም አገልግሎት የሚሰጠውም ለእግዚአብሔር የሚመሰገንበት፣ ካህናት የሚያገለግሉበት፣ ምእመናን የሚቆርቡበት፣ ወጣቶች ሰንበት ትምህርት ቤትም የሚዘምሩበት የቤተ ክርስቲያን በእውነቱ ታላቅ ቤተ ክርስቲያን ለሁሉም የሚበቃ ከመጠን በላይ ስፋት፣ ጽናት፣ የህንፃው አሰራር የማዱ ሁሉ ጠቅላላ እንዲያው በእውነቱ የሚያስደስት ነው እና ይህንን ለመስራት እንኳን አበቃችሁ። ያው ብዙ ዘመናት አሳልፈዋል፣ ይገባዋልም። ይህን የመሰለውን ቤተክርስቲያን ለመስራት ዘመናት ፈጀ አይባልም፣ በእውነቱ ይገባዋል። ስለዚህም የቤተ ክርስቲያን ከዛሬ ጀምሮ ካቴድራል ተሰይሟል። ይህ የካቴድራልነት ስም መጠሪያ ብቻ ሳይሆን የአገልግሎት ስፋትና ለወጣቱ እንዲሁም ለታዳጊው ትውልድ የሚሰጠው መንፈሳዊና ማህበራዊ አገልግሎት ይበልጥ ለማጠናከር ትልቅ ኃላፊነትን የሚጥል መሆኑን የደብሩ አስተዳዳሪ መላከ መንክራት ኃይሌ አብርሃ ገልጸዋል። በሲኤምሲ ደብረ ጽባህ ቅዱስ ሚካኤል ዙሪያውንም ለገቢ ምንጭ ደግሞ በቆርቆሮ ሰርተው ወደ 1.5 ሚሊዮን አካባቢ ብር በወርሃዊ ገቢ ነበረ። እንግዲህ መንግስት ደግሞ ለልማት ያመጣው ኮሪደር በሚሰዓት እንግዲህ ከተማው የሚመጥን መስራት ስላለበት እነዚህ በሚፈርሱበት ሰዓት የገቢ ምንጭም የለም። ስለዚህ አሁን ግን ምንድነው ቦታውንም እንዳይነካ ከመንግስት ጋር በመመካከር መንግስት ደግሞ የምትሰሩበት ከሆነ ቅድሚያ ለእናንተ ለቤተ ክርስቲያን ብሎ የሰጠን በእውነት እና በዚህ አጋጣሚ ነው ክብርት ከንቲባታችን ሳላመሰግናት አልፌ አላውቅም። ያ ኮሪደር የኛ ቦታ ሳይነካ ያንን ህንፃዎች እንዲፈቀድ የተሰራን ከሰራችሁ ብሎ መንግስት ሰጠን። ተረባርበን ሰርተን በቁጥር እንዳይሻቸው 7 ናቸው። በቁጥር ነው ወደ 7 አይደለም። ሁለተኛ ትውልድ ማነጽ ነው። በመንፈሳዊ ስነ ምግባር የሚላል ስነ ምግባር
የሚማሩ አንድ 10,000 ካሬ ሜትር በውስጥ ያለው ደግሞ እሱ ደግሞ 3 ፍሎር ነው። አንደኛ 600 ካሬ ነው። ሁለተኛ 600 3 ጊዜ 600 1800 ካሬ ያረፈ ባለ 5 ፎቅ ትምህርት ቤት 6 ፍሎር ያለው እሱ ደግሞ ለትምህርት ቤት ሰርተን 3 ስላብ ነው የሚቀረው። 3 ስላብ ከቀረን በኋላ ቆርቆሮ ነው የሚመታው። ከስር ብሎኬት እየሰራን ነው። ከዛ በኋላ ለ2019 ወደ ትምህርት ሚኒስቴር ሄደን ፍቃድ አውጥተን 2020 እናደርሳለን ብለን ፕሮግራም ይዘናል። የሚያስፈጽም እግዚአብሔር ነው። እነዚህ ሁሉ ግን እንድንጀምር ካለን ልምድ ካለን ስራ ፍላጎት እግዚአብሔር ረድቶን ነው የሰራናቸው። በእለቱ አጠቃላይ ሪፖርት ያቀረቡት ዶክተር ኢንጂነር ጌታቸው ፈለቀ የህንጻ አሰሪ ኮሚቴ ሲሆኑ ቤተክርስቲያኑ አሁን ያለበት ደረጃ ላይ ለመድረስ ከ300 ሚሊዮን ብር በላይ ማውጣቱን ገልጸዋል። ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት ህንጻ ቤተክርስቲያኑ ግንባታው ከተጀመረ አንስቶ እስከ ምርቃቱና እንዲሁም ከምርቃቱም በኋላ እስከ ዛሬ ድረስ በአጠቃላይ በቁሳቁስና በጥሬ ገንዘብ 300 ሚሊዮን ብር በላይ ከምዕመናን ተሰብስቦ ለግንባታ ስራ ውሏል። በሸገር ከተማ ሀገረ ስብከት የጋርመንት ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን አዲስ ለሚያስገነባው ህንፃ ቤተ መቅደስ የመሰረት ድንጋይ በብፁዓን አበው ሊቃነ ጳጳሳት ተባርኮ ተቀመጠ። መምህር ጌታቸው በቀለ ሐምሌ 12 ቀን 2018 ዓ.ም በሸገር ሀገር ስብከት በሰበታ ገላን ጉዳና ፉሪ ክፍለ ከተማ የጋርመንት ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን አዲስ የሚያስገነባውን ህንፃ ቤተክርስቲያን የመሰረት ድንጋይ ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስና በብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ተባርኮ ተቀመጠ። በዕለቱም የቤተ ክርስቲያኑን አመሰራረትና የልማት ስራዎች በሪፖርት ያቀረቡት የደብሩ ዋና ጸሐፊ ሊቀ ስዩማን አክሊሉ እንደገለጹት የጋርመንት ደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን በ1997 ዓ.ም በአነስተኛ መቃኞ የተመሰረተ መሆኑን አስረድተዋል። የጋርመንት ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን በ1997 ዓመተ ምህረት በአነስተኛ መቃኞ ከተመሰረተ በኋላ በመካነ ቅዱሳን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ስር በመሆን የጸበል አገልግሎት ሲሰጥ ቆይቶ በ2005 ዓመተ ምህረት የቅዱስ ሚካኤል ጽላት እንዲገባና አገልግሎት መስጠት እንዲጀምር ሲደረግ የነበረው የቦታ ስፋት አነስተኛ ቢሆንም በተለያዩ ጊዜያት በደብሩ ማህበረ ካህናት እና በአካባቢው ምዕመናን ጠንካራ እንቅስቃሴ በደብሩ አጎራባች ካሉ የግል ባለይዞታዎች ጋር በመነጋገር የደብሩን ይዞታን ለማስፋፋት ተችሏል። የደብሩ አስተዳዳሪ መላከ ጽዮን ቆሞስ አባ ጳውሎስ ከበደም እንደገለጹት በደብራችን የህዝበ ክርስቲያኑ ብዛት ከጊዜ ወደ ጊዜ እየጨመረ በመምጣቱ አሁን ያለው ቤተ ክርስቲያን ለአገልግሎት ጠባብ በመሆኑ ሰበካ ጉባኤው ከማህበረ ካህናቱ ከሰንበት ትምህርት ቤቱና ከአጥቢያው ምዕመናን ጋር በመወያየት አዲስ ህንፃ ቤተ ክርስቲያን ለመስራት መታቀዱን አስረድተዋል። ይሄ መሰረተ ድንጋይ መጣል ያስፈለገበት ምክንያት ህዝበ ክርስቲያኑ በተለይ በኮሪደር ልማት ምክንያት በመሀል አዲስ አበባ ያሉ ምዕመናን ወደ ዳር እየመጡ ስለሆነ በልማት ምክንያት ማለት ነው ህዝቡ እየበዛ ነው ያለው። አሁን ያለው ቤተ መቅደስ መቃኞ ማለት ነው የሚገለገለውን ህዝብ መሸከም ስላልቻለ የግድ ሰፊ ቤተ ክርስቲያን ካቴድራት መሰራት አለበት ብሎ ምዕመናን ጥያቄ ስላቀረቡ እኛም ስላመንበት ነው ይሄን ያደረግነው ማለት ነው። የደብሩ አገልጋዮችም አዲሱ ህንፃ ቤተ ክርስቲያን መሰራቱ አስፈላጊ መሆኑን ገልጸው ምዕመናን በጎ አድራጊዎችን በማስተባበር በአጭር ጊዜ ለማጠናቀቅ እንደሚሰሩም ገልጸዋል። ይሄ ቤተ ክርስቲያን እንደው ማንም ሰው መጥቶ በዕለተ ሆሳዕና፣ በዕለተ ትንሣኤ፣ በሌሎች አበይት በዓላት ጋር እንኳን ሲመለከት ህዝቡ ወደ እግዚአብሔር በመመለሱ ምክንያት ትእዛዙን በማክበሩ ምክንያት ለቅዱስ ቁርባንን እንኳን የሚቀበለውን ሰው አይችልም። ይሄ ህፃናትን አይደለም ህፃናትን ሳይቆጥር በጣም አዋቂ ሰዎችንና ትልልቅ ሰዎችን አይችልም። የቤተ ክርስቲያን ከውጭ እየቆሙ ነው ለስጋው ደሙ የሚበቁት ሰዎች ያሉ። ሁላችንም ለዚህ አሁን ለተጣለው መሰረት ድንጋይ ህንፃውን በመስራት መረባረብ የሁላችንም ድርሻ ነው። ብፁዕ አባታችንም የሰጡን መመሪያ ነው።
ሁሉም ካህናቱም ዲያቆናቱም በሀገር ውስጥም በሀገር ውጭም ያሉ ምእመናን ሁላችንም ለዚህ ህንፃ መሰራት ሁላችንም እንሳተፋለን። ከዚህ በእኩል ደግሞ የስብከት ወንጌል አገልግሎት ደግሞ መፋጠን አለበት። ምእመናን መታነጽ አለባቸው። ህንፃ ሲሰራ ምእመናን እንዳይረሱ ትልቅ ድርሻ ነው የምንወጣው በዚህ። ሌላው ምእመናን ገንዘባቸውን ይስሩ፣ እኛ ደግሞ እነሱን በመስራት የራሳችንን ድርሻ እንወጣለን። ስለዚህ ምእመናን ህንፃውን ይስሩ፣ እኛ ደግሞ እነሱን እንሰራለን ነው ያለ መልእክት። ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ጳጳስ እንደገለጹት የእግዚአብሔርን ቤት ለመስራት መታደልና መመረጥ ያስፈልጋል። እግዚአብሔር የመረጣቸው ናቸው ቤቱን የሚሰሩት። እናንተም እግዚአብሔር ስለመረጣችሁ እንኳን ደስ አላችሁ ብለዋል። እግዚአብሔር በጊዜና በቦታ በሁኔታ የማይወሰን ቢሆንም እንኳን ከልጆቹ ጋራ የሚገናኝበት ለልጆቹ በረከቱን የሚያድልበት ስፍራ እንደሚያስፈልገው በኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ በመካከላችሁ አድር ዘንድ ቤተ መቅደስን ስሩልኝ ብሎ ደቂቀ እስራኤልን እንዳዘዛቸውና እድሉን እንደሰጣቸው እናነባለን። አው እግዚአብሔር ስፍራ ይፈልጋል፣ ቤት ይፈልጋል። የእግዚአብሔርን ቤት ለመስራት ደግሞ መታደልና መጠራት ነው። ነብዩ ቅዱስ ሰለሞን እንደ እግዚአብሔር ፈቃድ ለመጀመሪያ ጊዜ በመካከለኛ ምስራቅ የአምልኮ ስፍራን ልዩ በሆነ ጥበብ አሳምሮ አስውቦ ለአምላካችን ለልዑል እግዚአብሔር ቤተ መቅደሱን ሰርቶለታልና እናንተንም እንደ ሰለሞን ስለመረጣችሁ ስላዘጋጃችሁ እንኳን ደስ አላችሁ፣ እንኳን ለዚህ ታላቅ ዕድልና በረከት አበቃችሁ ለማለት እወዳለሁ። ብፁዕ አቡነ ሳዊሮስም ይህ ደብር ታላቅ ደብር ነው። አሁን ከቀደመ በበለጠ ሁኔታ ብዙ ልማት አስተዳደሩ ከሰበካ ጉባኤው ከልማት ኮሚቴው ጋር በመተባበር እየተሰራ ይገኛል። ይህ የሚያስመሰግን ስራ ነው። ዛሬም አዲስ ቤተክርስቲያን ለትውልድ የሚተላለፍ ስራ ስለሆነ የምትጀምሩት በጥንቃቄ ዲዛይኑን በደንብ በባለሙያ ታይቶ የማያዳግም ስራ ተደርጎ በፍጥነት ጀምራችሁ ቶሎ እንድታጠናቀቁ ሲሉ አባታዊ መልእክታቸውን አስተላልፈዋል። ዛሬ ትልቅ ቤተክርስቲያን እንሰራለን፣ እናንጻለን፣ ቤተ መቅደስ እንሰራለን ብላችሁ ተነሳስቷችኋል። እንግዲህ እግዚአብሔር ፈቅዶ እኛም ከእናንተ ጋር በመሆን መሰረት አስቀምጠናል። ትልቅ ታሪክ ነው ይሄ። እንግዲህ በጣም ደስ ይላል። ይህንን ቤተክርስቲያን ጥሩ አድርጋችሁ መስራት አለባችሁ። ዋናው ትልቁ ጥንቃቄ የሚያስፈልገው ዲዛይን ላይ ነው። ዲዛይን የሚሰሩ ሰዎች ላይ በጣም ቤተክርስቲያኑ ጥሩ ዲዛይን እንዲሆን ውስጡም ውጭም እንዲያምር፣ ውስጡ እንዳይጠብ፣ መቅደስ እንዳይጠብ፣ ቅኔ ማህሌቱም አካባቢ በደንብ መታየት አለበትና መድከም ካልቀረ የማያዳግም ስራ መስራት ያስፈልጋል። በመጨረሻ ደብሩ ባከናወናቸው የልማት ስራዎች አስተዋጽኦ ላደረጉ በብፁዓን አባቶች የምስክር ወረቀትና ሽልማት ተበርክቶላቸዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት ህብረትና የሚዲያ አጠቃቀም በሚል መሪ ቃል ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ በተገኙበት የግማሽ ቀን ውይይት አካሄደ። መጋቤ ምስጢር ሳህሉ አድማሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት ህብረት ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከትና የማኅበራት ማደራጃ መምሪያ ሊቀ ጳጳስ በተገኙበት ሐምሌ 11 ቀን 2018 ዓ.ም በጠቅላይ ቤተ ክህነት በአዲሱ የመሰብሰቢያ አዳራሽ የግማሽ ቀን ውይይት አካሂዷል። ውይይቱ የተጀመረው የገዳማት ህብረትና የሚዲያ አጠቃቀም በሚል መሪ ሐሳብ ሲሆን ጌታ ሆይ ውሃ የሆነውን ገዳማዊ ሕይወታችንን ወደ ወይን ትቀይረው ዘንድ ከጉባኤያችን ግባ በሚል ተማጽኖ ነው። ጉባኤው በዓመት 2 ጊዜ መደበኛ ስብሰባ የሚያካሄድ ሲሆን የአሁኑ ጉባኤ ሁለተኛውና የዓመቱ ማጠቃለያ መሆኑ ተገልጿል። በጉባኤው መጀመሪያ ላይ የህብረቱ ሰብሳቢ የሆኑት አባ ዘኢየሱስ ወጋየሁ የምሁር አቡነ ዜና ማርቆስ አንድነት ገዳም አበምኔት ስለ ሚዲያ አጠቃቀም ለተሰብሳቢው ገለጻ አድርገዋል። አባ ዘኢየሱስ ወጋየሁ ባደረጉት ገለጻ የገዳም አባቶች በሚዲያ የሚናገሩት መልእክት የተጠና እንዲሁም ጥንቃቄ የተሞላው መሆን እንዳለበት አብራርተዋል። ተሰብሳቢ አባቶችና እናቶችም ቅዱስ ሲኖዶስን በማመስገን ጭምር ተገቢ የሆነ አስተያየት ሰጥተዋል። በተሰብሳቢ አባቶችና እናቶች በተሰጠው ሐሳብ መሰረት
ብፁዓን አባቶች አስፈላጊውን መመሪያ እንዲሰጧቸው ጠይቀዋል። የህብረቱ የጸሎት አባት የሆኑት የሐይቅ አቡነ ኢየሱስ ሞዐ ቅዱስ እስጢፋኖስ አንድነት ገዳም አበምኔት መምህር ፍቅረ ዮሐንስ ገብረ ሕይወት በምናኔ ሕይወት ዙሪያ ሰፋ ያለ ትምህርት ሰጥተዋል። አጠቃላይ የጉባኤውን ሂደት የተመለከተ ቃለ ጉባኤም ተነቧል። በመጨረሻም ብፁዕነታቸው አባታዊ ትምህርት የሰጡ ሲሆን ብፁዕነታቸው በመልእክታቸው የቀደሙ አባቶች ረሃቡን፣ ጥሙን፣ ርዛቱን ታግሰው እንደቆዩ አሁንም ለገዳማውያንና ገዳማውያት ትዕግስት ያስፈልጋል ብለዋል። ገዳማዊ ሕይወታችን በትዕግስት ሊጠናከር ይገባልም ብለዋል። ወደ እግዚአብሔር ጸሎት ማድረስ ለስራችን መቃናት ይጠቅመናል ያሉት ብፁዕነታቸው የተጣላውን ማስታረቅ ይኖርብናል፣ እኛም ገዳማትን ማየትና ማጠናከር ይጠበቅብናል በማለት አብራርተዋል። ገዳማት ተደራጅተው በህብረት መስራታቸውን ብፁዕነታቸው አድንቀዋል። እንደዚሁ ተሰባስባችሁ መወያየታችሁ ይሄ ራሱ ትልቅ ከልማት በላይ ነው። ስለ እውነት ከልማት በላይ ነውና ጽኑ፣ ጠንክሩ፣ ታገሱ። ትዕግስት ለብሳችሁ ቅደም ተከተል ጥያቄያችሁን አቅርቡ። ከዚያ በኋላ እግዚአብሔር የፈቀደው ይሆናል። ካልፈቀደ ደግሞ ያው የፈቀደው ይበቃናል ነው የምለው እኔ። ስለዚህ በዚህ መልኩ ነው እንጂ አሁን እናንተ አባቶች ለገዳማችሁ ህይወታችሁን የሰጣችሁ ናችሁ። አትራፊም አይደላችሁ፣ ደሞዝተኛም አይደላችሁ። ያው በነፃ አገልግሎት ገዳማችሁ እንደ አባቶቻችሁ እንደ አበው ስርዓት የምትኖሩ የምታገለግሉ የምትደክሙ ናችሁ። ሆኖም ግን ደግሞ ያው ፈተናውን ችለን ታግሰን ደግሞ የሚጠየቀውን እየጠየቅን ከሄድን የምናስብበት ቦታ ላይ እንደርሳለን የሚል ነው የኔ መልእክቴ። ብፁዕነታቸው አያይዘው እንደገለጹት የውስጥ ችግር መፈታት ያለበት በውስጥ እንጂ በሚዲያ አይደለም። ሚዲያ ችግር ፈጣሪ እንጂ ችግር ፈቺ ሲሆን አላየንም ብለዋል። በመጨረሻም በብፁዕነታቸው ጸሎትና ቡራኬ ጉባኤው ተጠናቋል። እየተከታተላችሁ የምትገኙት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙሃን መገናኛ ስርጭት አገልግሎት ድርጅት ኢኦቲሲ ቲቪ ወደ እናንተ የሚደርሰውን የዜና ቤተክርስቲያን ጥንቅራችንን ነው። በአዲስ አበባ ሀገረ ስብከት የቦሌ ደብረ ምሕረት ቅዱስ ሚካኤልና ጻድቁ አቡነ ጎርጎሪዮስ አብያተ ክርስቲያናት ሰበካ ጉባኤ ያስገነባው አጸደ ሕፃናትና የአንደኛ ደረጃ ትምህርት ቤት እንዲሁም ሌሎች ፕሮጀክቶች ብፁዕ አቡነ ሕርያቆስ የሀዲያ ስልጤና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በተገኙበት ተመረቀ። በቀጣይ ለሚገነባው የሰንበት ትምህርት ቤት ህንፃ የመሰረት ድንጋይ የማኖር ስነ ስርዓትም በብፁዓን አበው ሊቃነ ጳጳሳት ተከናውኗል። ዝርዝር አለን። በአዲስ አበባ ሀገረ ስብከት የቦሌ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ትውልድን በእውቀት እና በስነ ምግባር ለማነጽ እውነተኛ መሳሪያ የሆነውን ትምህርትን በጥራትና በስነ ምግባር ወደ ማህበረሰቡ ለማድረስ የሚያስችለውን የአጸደ ሕፃናትና አንደኛ ደረጃ ትምህርት ቤት ስራ በማጠናቀቅ በብፁዕ አቡነ ሕርያቆስ የሀዲያ ስልጤና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ቡራኬ ወደ ስራ አስገብቷል። በዕለቱም ብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ ደብሩ ገንብቶ ለፍጻሜ ያበቃውን የአንደኛ ደረጃና አጸደ ሕፃናት ትምህርት ቤት ጨምሮ ሌሎች ፕሮጀክቶችን መርቀዋል። በዕለቱ ከተመረቁት ውስጥ በጻድቁ አቡነ ጎርጎሪዮስ ቤተክርስቲያን ግቢ ውስጥ የነበረውን አዳራሽ ዳግም ግንባታ በማከናወንና አስፈላጊውን ቁሳቁስ በማሟላት 11 የሰንበት ትምህርት ቤት የመማሪያ ክፍሎች እንዲሁም ለሰንበት ትምህርት ቤቱ የልብሰ ዝማሬና የቤተ መጻሕፍት ክፍሎች ከተሟሉ ቁሳቁሶች ጋር
ተደራጅተው ለአገልግሎት በቅተዋል። በተጨማሪም ደብሩ ከ135 ሜትር በታች ርቀት የከርሰ ምድር ውሃ አውጥቶ በብፁዓን አባቶች አስባርኳል። ብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ በዕለቱ ባስተላለፉት መልእክት በተሰሩት የልማት ስራዎች የተሰማቸውን ደስታ ገልጸው የደብሩ ማህበረሰብ በቀጣይም በልማት ስራው ተግቶ እንዲሰራ አደራ ብለዋል። ይህን ቦታ አክብርልን፣ አንተ የምትመሰገንበት፣ ልጆች የሚማሩበት፣ ምእመናን የሚፈወሱበት የተባረከ ቦታ ያድርግልን። እግዚአብሔር ይባርካችሁ። እግዚአብሔር ከእናንተ ጋር ይሁን። ለዚህ ስራ የተጋችሁ ሁሉ እግዚአብሔር አምላክ በበረከቱ ጎብኛችሁ። ከብፁዕ አባታችን ጀምሮ የአዲስ አበባን ሀገረ ስብከት እንዲሁም የዚህን ቦታ አስተዳደር ሰበካ ጉባኤውን ለዚህ ለተራዱት ሁሉ እግዚአብሔር በረከቱን ጸጋውን ያድርልን። ከመቤታችን ከቅድስት ድንግል ማርያም በረከት ጸጋ ክብር ያድለን፣ ክፉን ነገር ያርቅልን፣ በጎን ሰላሙን ጊዜ እንዲሰጠን ፈቃድ ይሁንልን። አቶ ተክለ መድህን በቀለ የሰበካ ጉባኤው ምክትል ሊቀመንበር በዕለቱ ባቀረቡት ሪፖርት የቦሌ ደብረ ምሕረት ቅዱስ ሚካኤልና ጻድቁ አቡነ ጎርጎርዮስ አብያተ ክርስቲያናት በአጥቢያው በርካታ መንፈሳዊና ልማታዊ ተግባራትን እያከናወነ መሆኑን ገልጸዋል። የደብሩ ሰበካ ጉባኤ የደብሩ ምድረ ግቢን በማስተር ፕላን በማሰራት የቦታ አጠቃቀምን ሳይንሳዊ በሆነ መልኩ ተግባራዊ ማድረግ መቻሉን በሪፖርታቸው ገልጸዋል። ቤተክርስቲያን ሰበካ ጉባኤ ጽሕፈት ቤት ትርፍን ታሳቢ አድርጎ ሳይሆን ትውልድ ላይ መስራት የሚያመጣውን ውጤት ቀድሞ በመረዳት ባገኘው ጥናት ግብዓት መነሻነት ዘመናዊ ትምህርት ቤት በመስራት ማስጀመር እንዳለበት ከታመነበት የቆየ ሲሆን ወደ ስራ ለመግባት ታስቦ ሰፊ ጥናት ተደርጎ ወደ ስራ ከተገባ በኋላ ትግበራው በሚመለከት ከውስጥም ከውጪም ሰፊ ተግዳሮቶች ገጥመውን የዘገየ ቢሆንም የመጀመሪያው የግንባታ ምዕራፍ ከትምህርት ቤቱ ጋር በማያያዝ አስፋልት ፊት ለፊት የሚገኙ 2 የንግድ ቤቶችን የፊኒሺንግ ስራ ጨምሮ ከኬጂ እስከ 8ኛ ክፍል በፍጥነት ሰርተን በብር 14 ሚሊዮን 372 268 ከ75 ሰርተን በማጠናቀቅ እነሆ በዛሬው ዕለት በብፁዕ አባታችን መልካም ፍቃድ ተባርኮና ተመርቆ ለ2019 ትምህርት ዘመን በይፋ ስራው ይጀምራል። የደብሩ አስተዳዳሪ መልአከ ብስራት መልአከ አበባው በጻድቁ አቡነ ጎርጎርዮስ ቤተክርስቲያን የነበረውን አዳራሽ ለሰንበት ትምህርት ቤት ተማሪዎች መማሪያ በሚሆን መልኩ በማደራጀት ቅዱስ ሲኖዶስ አጽድቆ ወደ ስራ የተገባው የሰንበት ትምህርት ቤት ስርዓተ ትምህርት በተሟላ ሁኔታ ተግባራዊ እንዲደረግ ከ1 ሚሊዮን 400 ሺህ ብር በላይ በሆነ ወጪ መደራጀቱን ገልጸዋል። በዛሬው ዕለት የተመረቁት በብፁዓን አባቶች በብፁዕ አቡነ ሕርያቆስና በብፁዕ አቡነ ሚካኤል የተመረቁት ዘመናዊ ትምህርት ቤት በዛሬው ዕለት ተመርቋል። ዘመናዊ ትምህርት ቤቱ ከኬጂ እስከ 8ኛ ክፍል ያው እንግዲህ እኔ ከመጣ በኋላ የተጀመረ ነው። ስለዚህ እሱን ነው ዛሬ ያስመረቅ ነው ማለት ነው። ለሰንበት ትምህርት ቤታችን ለተስፋ ኢየሩሳሌም ሰንበት ትምህርት ቤት የተሰሩ ስራዎች አንደኛው ቤተ መጻሕፍት ልብሰ ስብሐት ማስቀመጫ ናቸው። ሌላው እዚሁ ሰንበት ትምህርት ቤቱ በጻድቁ አቡነ ጎርጎርዮስ ቤተክርስቲያን ላይ እንደዚሁ ወደ 11 ክላሶች ትምህርት መማሪያ አዲሱን ትምህርት የሚማሩበት እሱንም በከፍተኛ ወጪ አስገንብተናል ማለት ነው። ሰበካ ጉባኤው ለሰንበት ትምህርት ቤት ቤተ መጻሕፍት፣ የመጻሕፍት መደርደሪያ፣ የልብሰ ስብሐት ማስቀመጫ በማሰራት ለአገልግሎት ማብቃቱ የተገለጸ ሲሆን በጻድቁ አቡነ ጎርጎርዮስ ቤተክርስቲያን ከ7 ሚሊዮን ብር በላይ በሆነ ወጪ ከ135 ሜትር ርቀት የከርሰ ምድር ውሃ አስቆፍሮ ለአገልግሎት ለማብቃት መቻሉን ገልጸዋል። ከርሰ ምድር ውሃም እነሆ ወደ 7 ሚሊዮን አካባቢ የሚፈጅ ወደ ውስጥ 165 ሜትር የፈጀ ከርሰ ምድር ውሃ አስቆፍረን እነሆ ለአገልግሎት በዝግጅት ላይ ነው ያለ ነው። ነባሩ ህንፃ ቤተ ክርስቲያን ጠባብ በመሆኑና ለአገልግሎት ምቹ ባለመሆኑ ከ11 ዓመታት በፊት የመሰረት ድንጋይ የተቀመጠለት እንዲሁም ግንባታው ያልተጀመረው አዲሱ ህንፃ ቤተ ክርስቲያን በ4200 ካሬ ሜትር ላይ አርፎ ግንባታው እንዲጀመር ብፁዕ አቡነ ሕርያቆስ መመሪያ መስጠታቸውና ግንባታው በ2019 ዓ.ም ለመጀመር ተግባራዊ እንቅስቃሴ እየተደረገ መሆኑ ተገልጿል። አንጋፋው 4200 ካሬ ላይ የሚያርፈው ይሄ የነባሩ ቤተክርስቲያን ወደ መቃኞ ሽፍት ካደረገ ወይም ከተዛወረ በኋላ
ራሱ ቦታው ላይ ይሄንን ካሬ የሚፈጅ ህንጻ ቤተክርስቲያን መስራት እሱ ቀድሞ በቅዱስነታቸው የመሰረት ድንጋይ ተቀምጧል የዛሬ 11 ዓመት። ነገር ግን ከመቀመጡ ያለፈ ወደ ስራ አልተገበረም ነበረ። በዛሬው ዕለት ግን በግልጽ ህንጻ ኮሚቴ አቋቁመን እንዲሰራ የተፈቀደበት ዕለት ነው ማለት ነው። በዕለቱ ብፁዓን አበው ሊቃነ ጳጳሳት በቀጣይ የደብሩ ሰበካ ጉባኤ ለሚያስገነባው የሰንበት ትምህርት ቤት ሁለገብ ህንጻ የመሰረት ድንጋይ አስቀምጠዋል። መልአከ ብስራት መልአከ አበባው የቦሌ ደብረ ምሕረት ቅዱስ ሚካኤልና ጻድቁ አቡነ ጎርጎርዮስ አብያተ ክርስቲያናት አስተዳዳሪ እንደገለጹት የቤተ ክርስቲያን ተቀዳሚ ስራ መንፈሳዊ አገልግሎት ሲሆን ጎን ለጎንም የልማት ስራዎችን መስራት ወቅቱ የሚጠይቀው በመሆኑ ስራዎቹ መከናወናቸውን ገልጸዋል። በዕለቱ በደብሩና በሰንበት ትምህርት ቤቱ የልማት ስራዎች ድጋፍ ላደረጉ በጎ አድራጊዎች የመታሰቢያ ስጦታ ተሰጥቷል። የቅድስት ልደታ ጤና ሳይንስ ኮሌጅ በጤና ሳይንስ በዲግሪና በሌሎች የቴክኒክና ሙያ ስልጠና ዘርፎች ያስተማራቸውን ተማሪዎች ብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ በተገኙበት አስመረቀ። መምህር ያሬድ አለሙ ሐምሌ 11 ቀን 2018 ዓ.ም የቅድስት ልደታ ጤና ሳይንስ ኮሌጅ በተለያዩ የዲግሪ መርሃ ግብራት በጤና ሳይንስና ሌሎች ዘርፎች ያስተማራቸውን ተማሪዎቹን ብፁዕ አቡነ ሚካኤል የደቡብ ጎንደር አህጉረ ስብከት ሊቀ ጳጳስ የደብሩ አስተዳዳሪ መልአከ ስብሐት አባ ገብረ ሥላሴ አማሬ በተገኙበት አስመርቀዋል። የቅድስት ልደታ ጤና ሳይንስ ኮሌጅ በብፁዕ ወቅዱስ አቡነ ጳውሎስ ዶክተር ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ መልካም ፍቃድ በ1997 ዓ.ም የተቋቋመ ሲሆን ኮሌጁ በዲግሪ 460 በቴክኒክና ሙያ ስልጠና 343 በጠቅላላው 803 ተማሪዎችን አስመርቀዋል። ኮሌጁ እስካሁን ለ18ኛው ጊዜ ተማሪዎችን ያስመረቀ ሲሆን በጤናና በቴክኒክ ዘርፎች ብቁ ባለሙያዎችን በማፍራት ላይ እንደሚገኝ የኮሌጁ ዲን ዶክተር እስጢፋኖስ ዮሐንስም ገልጸዋል። ኮሌጁ ለተመራቂዎቹ ስራ እና ማህበራዊ አገልግሎቶችን ሲሰጥ መቆየቱም ተነግረዋል። የኮሌጁ ዲን ዶክተር እስጢፋኖስ ዮሐንስ ኮሌጁ አሁንም የሚሰጠው ጥራት ያለው ትምህርት የምርምር ስራዎችን እና የማህበረሰብ አገልግሎት እየሰጠ በዘርፉ ተወዳዳሪና ተመራጭ ኮሌጅ በመሆን እየሰራ ነው ብለዋል። ይህ ኮሌጅ በቅዱስ ፓትርያርክ አባ ጳውሎስ በ1997 የተመሰረተ ነው። እስካሁን 18 ጊዜ ተማሪዎችን አስመርቋል። ይሄ 19ኛ ጊዜው ነው። እንግዲህ የቤተክርስቲያን ኮሌጅ በመሆኑ ከሌሎች ትምህርት ቤቶች ለየት የሚያደርገው አንደኛ ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎችን በመደገፍ ስኮላርሺፕ በመስጠት ግማሽ ስኮላርሺፕ በመስጠት እንደዚህ ትኩረት በመስጠት ይሰራል። ሁለተኛ ጥራት ላይ የሚሰራ ኮሌጅ ነው። በጤናም ሳይንሱም በቢዝነሱም ኤሪያ ላይ በጥራት የሚሰራ ኮሌጅ ነው። ተማሪዎቻችን የቀለም ትምህርት ብቻ ሳይሆን በዲሲፕሊን በስነ ምግባርም የታነጹ ሆነው እንዲወጡ የሚሰራ ኮሌጅ ነው። ኮሌጁ አሁን በቲቪቲ ዲፕሎማና በመጀመሪያ ዲግሪ እያስተማረ ነው ያለው። አሁን ሁለተኛ ዲግሪ ፕሮግራሞቹን አዘጋጅቶ ፍቃድ የሚሰጠውን አካል ጋር አቅርቧል። ሁለተኛ ኮሌጁ ወደ ዩኒቨርሲቲ ኮሌጅ ቀጥሎም ደግሞ ወደ ዩኒቨርሲቲ ለማድረግ ስራዎች እየሰራ ነው። የማስፋፊያ ህንጻም በደብሩ ቅጥር ግቢ ውስጥ እየሰራ ነው እና እንግዲህ ወደ ጎንም ፕሮግራሞቹን በማብዛት ወደ ላይም ደግሞ ቨርቲካል የሚባለው የፕሮግራሞቹን ደረጃ ከፍ በማድረግ ይሰራል። የጥናትና ምርምር ስራዎችን ላይ አትኩሮ ደግሞ ይሰራል። የጥናትና ምርምር ውጤቶቹንም ደግሞ ተግባራዊ እንዲሆኑ ከባለድርሻ አካላት ጋር ይሰራል። መጀመሪያ በዛሬ ተመራቂዎች ከነቤተሰቦቻቸው እንኳን ደስ ያላችሁ። ከ2 ዓመት እስከ 5 ዓመት በነበረው ቆይታ ብዙ ውጣ ውረዶችን አልፋችሁ ለዛሬ ቀን በመብቃታችሁ እግዚአብሔር ይመስገን፣ እንኳን ደስ ያላችሁ ላለው ኮሌጃችን የተሻለ ለጥራት እየሰራ የሚሄድ እየተስፋፋ እየሄደ ስለሆነ ሌሎችም ወደዚህ ኮሌጆች የነሱም ወንድሞች እህቶች ሌሎችም የህብረተሰቡ ክፍል መጥቶ ይማር ጥራት ያለው የጤና ሳይንስና የቢዝነስ ትምህርቶች ያገኛል። ከዚህም ደግሞ በተጨማሪ ሌሎች ፋክልቲዎች አዳዲስ ፋክልቲዎች ስለምንከፍት በቅርቡ በእነዛም ውስጥ አገልግሎቱን ያገኛል። የተሻለ ጥራት ያለው በስነ ምግባር የሚያስተምር ኮሌጅ በመሆኑ ሁላችሁም እንውላለው። ሁሉም ከቅዱስ ፓትርያርኩ ጀምሮ እስከ ማኔጅመንቱ ኮሌጁ ማኔጅመንት ድረስ
የኮሌጁ ሰራተኞች ሁሉ ለዚህ ቀን ለዚህ ፍሬ እንድንበቃ ላደረጉልን አስተዋጽኦ በሙሉ በጣም አመሰግናለሁ። እግዚአብሔር ይስጥልኝ ይላል። በተጨማሪም ኮሌጁ የቤተ ክርስቲያን እንደመሆኑ መጠን ከሌሎች ኮሌጆች ይለያል ሲሉ ሲስተር ማዛይልም ተናግረዋል። የቤተ ክርስቲያናችን ብቸኛው ተቋም ነው። ስለዚህ ያው እንደ ማንኛውም የከፍተኛ ትምህርት ተቋም መሰረት አድርጎ ፎከስ አድርጎ የሚሰራባቸው እንትኖች አሉ ላይክ ቲቺንግ ኤንድ ለርኒንግ የሪሰርች ኤንድ ኮሚኒቲ ሰርቪስ እነዚህ ሶስቱም ፒላሮች እንትን ይሆናሉ። ከዛ በተጨማሪ ግን ሞር እኛ የሞራል ቫልዩ ፕሪንሲፕሎች ላይ በጣም ትኩረት እናደርጋለን ማለት ነው። ምክንያቱም ማንኛውም ባለሙያ ከእውቀትና ክህሎት በተጨማሪ ስነ ምግባር በጣም አስፈላጊ ስለሆነ ሰልጣኞቻችን ስልጠናውን በሚሰለጥኑበት ሰዓት ስነ ምግባርን መሰረት ያደረገ አገልግሎት ለማህበረሰቡ መስጠት የሚችሉበት የስልጠና አሰጣጥ አለን ማለት ነውና ስለዚህ ያው ለሞራል ቫልዩ የተለየ ትኩረት መስጠታችን ለየት ያልን እንድንሆን ያደርገናል ብዬ አስባለሁ። ከዛ በተጨማሪ ያው የኮሚኒቲ ትምህርት ቤት እንደመሆኑ በአጠቃላይ የማህበረሰባችን አቅም ያገናዘበ አገልግሎት ነው የምንሰጠው ማለት ነው። በክፍያውም እንደዛው በስኮላርሺፕ እንሰጣለን። ከፍለው መማር የማይችሉ ነገር ግን የመማር ፍላጎት ያላቸው በየፊልዱ በየአመቱ በርከት ላሉ ተማሪዎች ስኮላርሺፕ እንሰጣለን ማለት ነው። ስለዚህ በጣም ሰፊ የሆነ የማህበረሰብ አገልግሎት እንሰጣለን። ከዛ በተጨማሪ ግን እንዳልኩት ለሞራል ቫልዩ በጣም ትኩረት በመስጠት ስልጠና የምንሰጥ መሆናችን አይ ቲንክ የተለየን ያደርገናል ብዬ አስባለሁ። እጅግ በጣም አመሰግናለሁ። በመጨረሻው ላይ እንግዲህ ተማሪዎቻችሁ ዛሬ በትልቅ ስኬትና በደስታ የሚመረቁበት ጊዜ ነው። ስለዚህ ለተመራቂዎች ተማሪዎችና ለሚመጡ አዳዲስ ተማሪዎች መምህርት እንደመሆንሽ መጠን ምን አይነት መልእክት አለሽ? አመሰግናለሁኝ። ለ2018 የቅድስት ልደታ ጤና ሳይንስና ቢዝነስ ኮሌጅ ተመራቂዎች እንኳን ደስ አላችሁ ለማለት ወዳለሁኝ። በቅድሚያ ቀጣይ ህይወታቸው የተሳካ እንዲሆን ከልብ እመኛለሁኝ። ከዛ በተጨማሪ ኮሌጃችን ቀደም ብዬ እንደጠቀስኩት ጥራቱን የጠበቀ የማህበረሰቡን ፍላጎት ሴንተር ያደረገ ስልጠና በመስጠት ላይ የሚገኝ በመሆኑ በከፍተኛ ትምህርት ተቋም መስፈርት ስልጠናውን ለመውሰድ የሚፈልጉ ጆይን ቢያደርጉን ኢንቫይት አደርጋለሁኝ ማለት ነው። ኮሌጁ በትምህርት መርሃ ግብራት ተማሪዎችን በማብቃትና ከፍተኛ ውጤት እንዲያመጡና ወደ ከፍተኛ ትምህርት ተቋም በመግባት የሚያስችላቸውን ውጤት እንዲያስመዘግቡ በማስቻል የበኩሉን ሚና መጫወቱም ተገልጸዋል። በስነ ስርዓቱ ላይም ተመራቂዎች ቃለ መሐላን የፈጸሙ ሲሆን ሌሎች መርሃ ግብራትም ተከናውነዋል። በመጨረሻም በብፁዕ አቡነ ሚካኤል የደቡብ ጎንደር አህጉረ ስብከት ሊቀ ጳጳስ ተመራቂዎች በተማሩት ትምህርት ወገናቸውን በትጋት እንዲያገለግሉ አደራ በማለት በጸሎተ ቡራኬ መርሃ ግብሩ ተፈጽሟል። ከዚሁ ከምርቃት ዜና ሳንወጣ የዳግማዊ ምኒልክ መታሰቢያ የታዕካ ነገሥት በዓታ ለማርያም ገዳም መንፈሳዊ ትምህርት ቤት ያስተማራቸውን ተማሪዎች ብፁዓን አበው ሊቃነ ጳጳሳት በተገኙበት በመንበረ ፓትርያርክ ጠቅላይ ቤተ ክህነት አዳራሽ አስመረቀ። እሌኒ ክፍሌ በርካታ ዕውቅ ሊቃውንትን ያፈራውና በታሪክ ታላቅ ስፍራ ያለው ጥንታዊው የታዕካ ነገሥት በዓታ ለማርያም ገዳም የመምህራንና ቀሳውስት ማሰልጠኛ መንፈሳዊ ትምህርት ቤት ያስተማራቸውን ደቀ መዛሙርት የምርቃት ስነ ስርዓት ሐምሌ 11 ቀን 2018 ዓ.ም በጠቅላይ ቤተ ክህነት አዳራሽ በድምቀት አክብረዋል። መርሃ ግብሩን በጸሎት የከፈቱት ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ ተመራቂ ደቀ መዛሙርትንም እንኳን ደስ አላችሁ ብለዋል። ዛሬው ዕለት ብዙ ዓመት ደክማችሁ ወጣችሁ ወርዳችሁ ተምራችሁ ነው ለመመረቅ በርታችኋልና ይህንን ላደረገ ለአምላካችን እግዚአብሔር ክብር ምስጋና ይድረሰው። እንኳን ደስ ያላችሁ። ተመራቂያኑ በገዳሙ የነበራቸውን የመንፈሳዊና የቀለም ትምህርት አጠናቀው ለዚህ ማዕረግ የበቁ ሲሆን ገዳሙ ከ1925 ጀምሮ በርካታ ደቀ መዛሙርትን ያፈራ የሀገር ባለውለታ መሆኑንም የገዳሙ አስተዳደር ሊቀ ሊቃውንት አባ ተክለ ሃይማኖት ወልዱ ገልጸዋል። የዳግማዊ ምኒልክ መታሰቢያ ታዕካ ነገሥት በዓታ
ለማርያም የመምህራንና ቀሳውስት ማሰልጠኛ መንፈሳዊ ትምህርት ቤት ዕድሜ ጠገብ ትምህርት ቤት እንደመሆኑ መጠን ከ1925 ዓመተ ምህረት ጀምሮ ብዙ ሊቃነ ጳጳሳትን፣ ሊቃውንትን፣ መምህራንን፣ ካህናትን፣ ቀሳውስትን፣ ዲያቆናትን ብሎም የሀገር መሪዎችን ያፈራ ለቤተ ክርስቲያናችን ታላቅ ባለውለታ ተቋም መሆኑ ይታወቃል። ሐምሌ 11 ቀን 2018 በነበረው የምረቃ መርሃ ግብርም 263 ተማሪዎችን ለምርቃት ያበቁ ሲሆን ከዚህ ውስጥ 79 የአብነት ተማሪዎች ሲሆኑ ቀሪዎቹ በመጽሐፍ ቅዱስና በሌሎች የትምህርት ዘርፎች የሚመረቁ መሆናቸውንም ነው የገለጹት። በዘንድሮም ዓመት 263 ተመራቂዎችን ለምርቃት ያዘጋጀ ትምህርት ቤት ሲሆን ከነዚህም 79ኙ የአብነት መምህራን ናቸው። ሌሎች በቅዳሜና እሁድ ትምህርቱን የሃይማኖት ትምህርት፣ መጽሐፍ ቅዱስ ጥናት የመሳሰሉትን የኮርስ ትምህርቶች ተምረው በዛሬው ዕለት ሊመረቁ በዚህ ተካተዋል። አክለውም ገዳሙ በኮሪደር ልማት ምክንያት የፈረሰ በመሆኑ አዲስ ለመስራት በዝግጅት ላይ መሆኑንም ጠቁመዋል። በዕለቱ የገዳሙን ታሪክና ቀጣይ ስራ እቅድም በሊቀ አርድእት ዳንኤል ክብሮም የቀረበ ሲሆን ገዳሙ የገጠሙትን ተግዳሮቶችም በሪፖርቱ ተዳሷል። ትምህርት ቤታችን በ2017 እና በ2018 ዓመተ ምህረት የትምህርት ዘመን ዘርፈ ብዙ ተግዳሮቶች ገጥመውታል። ከነዛም ውስጥ ቀደም ሲል የተሰራው ነባሩ የትምህርት ቤታችን አዳራሽና የተማሪዎች ማደሪያ በጊዜ ብዛትና በሀገራዊ መልሶ ማልማት ፈርሶ መምህራን ተማሪዎቻቸውን በዛፍና በቤተ ክርስቲያን መጠለያ ስር እያስተማሩ ለጊዜያዊ ተብሎ በተሰራላቸው የቆርቆሮ ቤት ያሉበት ሁኔታ በመፈጠሩ፣ ሁለተኛው ለረጅም ዓመታት ጉባኤ አስፍተው ወንበር ዘርግተው በአጽንዖ በዓል ሲኖሩ የነበሩ መጋቤ ማእምራን የኔታ ወልደ ትንሣኤ አመኑ፣ ሁለተኛ መጋቤ ሐዲስ የኔታ ደምፀ አንበርብር፣ ሶስተኛ መጋቤ ብሉይ የኔታ ክፍሌ ወልደ ጊዮርጊስ። እነዚህም ታላላቅ አንጋፋ አባቶች በሕልፈተ ሕይወት በማጣታችን ትምህርት ቤታችንና ገዳማችን በዚህ ዓመት ትልቅ ሐዘን አስተናግዷል። በዕለቱም ተመራቂያኑ ወረብ አቅርበዋል። ገዳሙ በአብነት ትምህርት ረገድም እያበረከተ ያለው አስተዋጽኦ ከፍ ያለ መሆኑ የሚነገር ሲሆን በዕለቱም ቅኔና ድጓ ከተማሩ ተመራቂያን መካከል የተወሰኑት አቅርበዋል። ዳግሙ ተምህለ ለይትማላ ለመንገለ ገዳም አባ አኮ ሐሰበ ተፈጥሮቱ በትምህርት ቆይታቸውም ከፍተኛ ውጤት ላስመዘገቡ የሰርተፊኬት ሽልማት በብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ፣ በብፁዕ አቡነ መቃሪዎስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ፣ በብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስ እጅ ተቀብለዋል። ከ263 ተመራቂያን መካከልም እማሆይ እህተ ገብርኤል ብቸኛ ሴት ተመራቂ ሲሆኑ በዕለቱም በከፍተኛ ውጤት ከተመዘገቡ ደቀ መዛሙርት መካከል ነበሩ። አንድ ቦታ አንድ ጉባኤ ቢኖር ሌላ ቦታ ደግሞ ሌላ ጉባኤ ፍለጋ እንደሚኬደው ሳይደገም በአንድ ስፍራ የሚገኝ ነውና ስለዚህ ይህን ትምህርት ቤት የሰጠን እግዚአብሔር የተመሰገነ ይሁን። በዚህ ታላቅ መርሃ ግብር ላይ ብፁዓን አበው ሊቃነ ጳጳሳት፣ የገዳሙ የበላይ ኃላፊዎች፣ ጥሪ የተደረገላቸው እንግዶች፣ ወዳጅ ዘመዶችም ታድመዋል። መርሃ ግብሩም በብፁዓን አበው ሊቃነ ጳጳሳት ጸሎተ ቡራኬ ተጠናቋል። በሸገር ከተማ ሀገረ ስብከት በቡራዩ ከተማ የተገነባው የፈለገ ጥበብ አጸደ ሕፃናት ትምህርት ቤት በብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና ሸገር ከተማ ሀገረ ስብከት ሊቀ ጳጳስ ተመረቀ። መምህር ፍቃዱ ኪሮስ ተጨማሪ ዘገባ አለው።
በሸገር ከተማ ሀገረ ስብከት በቡራዩ ገፈርሳ ጉጄና መልካ ኖኖ ክፍላተ ከተማ በሚገኙ ገዳማትና አድባራት ሙሉ ወጪ የተገነባውን ፈለገ ጥበብ ቡርቃ ኦጉማ የተሰኘው አጽር ሕፃናት ትምህርት ቤት በይፋ ተመርቋል። በምረቃ ስነ ስርዓቱ ላይ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ ተገኝተው ትምህርት ቤቱን መርቀዋል። በስነ ስርዓቱ ላይ በቀረበው ሪፖርት መሰረት ግንባታው በተሳካ ሁኔታ ሊጠናቀቅ ችሏል። ከአድባራትና ገዳማት የተለገሰ ብር 6,081,556 ብር ከ50 ሳንቲም ጥሬ ገንዘብ የተገኘ ሲሆን ከበጎ አድራጊዎች በማቴሪያል ተገኝቷል። ለዚህ ትምህርት ቤት ግንባታ አጠቃላይ በጥሬ ገንዘብና በማቴሪያል ድምር ብር 6,588,316 ብር ከ50 ሳንቲም የተገኘ ሲሆን 6,567,017 ብር ከ52 ሳንቲም ለግንባታው ወጪ ተደርጓል። በምረቃው ወቅት ንግግር ያደረጉት ብፁዕ አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርትን በየዛፉ ስርና በየአድባራቱ የጀመረች ፊደል ቀርጻ ቀለም በጥብጣ በርካታ መጻሕፍትን የጻፈች መሆኗን አውስተዋል። ቤተክርስቲያን በማህበራዊ ህይወት ውስጥ የምታበረክተውን ሰላም የማውረድ ስራና ታቦት ይዛ የአገር ሉዓላዊነትን ለማስከበር እስከ ጦር ግንባር ድረስ ያደረገችውን ጉዞም ጠቅሰዋል። ትምህርትን ማስተማር የጀመረችው ኦርቶዶክስ ሃይማኖት ነች። በየዛፉ ስር በየቤተክርስቲያኑ ማስተማር የጀመረችው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርትን የመሰረተች ሃይማኖት ናት። በየገጠሩም በየከተማው መጀመሪያ ፊደል ቀርጻ ቀለም በጥብጣ ዛፍ ስር ሆና ማስተማር የጀመረች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ሐኪም ቤት ሳይኖር ሆስፒታል ሳይኖርም እንደ ሆስፒታል ሆና እቺ ቤተክርስቲያን ህመምተኞችን የታመሙትን በመስቀሏ በእምነቷ በጸበሏ ስትፈውስ የነበረች እቺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዎች ሲጣሉም ደግሞ በዚህች በቤተክርስቲያን በየዛፉ ስር ሰብስባ ስታሳርቅ የነበረች እቺ ቤተክርስቲያን ናት። እቺ ቤተክርስቲያን ለሀገራችን ለህዝባችን ብዙ ውለታ ውላለች። ብዙ ስራ ሰርታለች። በሀገሩም ችግር ሲፈጠር ታቦት ይዛ እስከ ጦርነት ድረስ የሄደች ተዋግታ ያሸነፈችበት ነውና እቺ ቤተክርስቲያን ለዚህ ሀገር ባለውለታ ናት። ለሌሎችም በቤተ እምነቶች እናት ነች። ለሌሎችም እናት ናት። ስለዚህ እቺ ቤተክርስቲያን ታላቅ ቤተክርስቲያን ናት። ምዕመናን ልጆቿን ስታስተምር ስትከባከብ በማንኛውም ነገር ስትረዳ የነበረች እቺ ቤተክርስቲያን ናት። አጠቃላይ ግንባታው በ597.86 ካሬ ሜትር ቦታ ላይ ያረፈ ሲሆን እያንዳንዳቸው ከ40 እስከ 50 ተማሪዎች ማስተናገድ የሚችሉ ክፍሎች ይዟል። ትምህርት ቤቱ በአጠቃላይ 16 ክፍሎች የያዘ ነው። ትምህርት ቤቱ እያንዳንዳቸው ከ40 እስከ 50 ተማሪ ማስተናገድ የሚችል 8 የመማሪያ ክፍሎች፣ አንድ ክፍል የርዕሰ መምህር አስተዳደር ቢሮ፣ አንድ ክፍል የተማሪዎች መመገቢያ፣ 2 ክፍል የህፃናት ተማሪዎች ማረፊያ ወይም መኝታ፣ አንድ ክፍል የጽዳት ዕቃ ማስቀመጫና ልብስ መቀየሪያ፣ አንድ ክፍል የመምህራን ማረፊያና ጋውን መቀየሪያ፣ 2 ክፍል የመምህራን መጸዳጃ ቤት፣ በአጠቃላይ 16 ክፍል ያለው ትምህርት ቤት ነው። በተጨማሪም 5 በ5 የሆነ የመጸዳጃ ሴፍቲ ታንከር እና 6 ክፍሎች የተማሪዎች መጸዳጃ ቤት የተሰራ ሲሆን 80 ቆርቆሮ የጨረሰ አንድ ክፍል የተማሪዎች ምግብ ማብሰያና አንድ ክፍል የጥበቃ መኖሪያ ቤት ተሰርቷል። የመጸዳጃ ቤት ሴፍቲ ታንከር ብዙ ህዝብ የሚያስተናግድ መሆኑን አርቀን በማሰብ ከተለመደ አሰራር ውጪ በባለ 16 ብረት በታንከሩ መሃል ተሸጋግሮ የጠርዙን ቢም የሚያስተሳስር መስቀለኛ ቢም የተሰራለት ዘመን የሚሻገርና ያለምንም ስጋት አስተማማኝ አገልግሎት የሚሰጥ መሆኑ ነው። ትምህርት ቤት ከሁሉም ይበልጣል። ልጆች የሚገኙበት የሚቀረጹበት መልካም ዜጋ ለማግኘት ትምህርት ቤት ያስፈልጋል። ተምሮ ለወገናቸው፣ ለቤተሰቦቻቸው፣ ለሀገራቸው እንዲያገለግሉ አገሪቷንም ተረክቦ እንዲመሩ
የሚሆነው በዚህ አይነት ትምህርት ቤት ተሰርቶ ተምሮ ሲያድጉ ነው። እኛ አስረካቢዎች ነን። ዛሬ ነው ያለነው፣ ነገ የለንም። ለሚረከቡት ሰዎች የሚረከቡትን ልጆች ማዘጋጀት ያስፈልጋል። በምረቃ ስነ ስርዓቱ ማጠቃለያ ላይ የትምህርት ቤቱ ቁልፍ በብፁዕ አቡነ ሳዊሮስ አማካኝነት ለቡራዩ ትምህርት ቢሮ ኃላፊ ለአቶ ጸጋዬ አመና የተላለፈ ሲሆን ቤተክርስቲያንን የሚገልጽ ስያሜ ይሰጠው በሚል ጥያቄ መሰረት ቀደም ሲል ቡራ ቦሩ ተብሎ ይጠራ የነበረው ይህ ትምህርት ቤት በብፁዕነታቸው ፈለገ ጥበብ አጸደ ሕፃናት ቡርቃ ኦጉማ ተብሎ ተሰይሟል። ይህን ትምህርት ቤት በባለቤትነት የሚያስተዳድረው መንግስት ቢሆንም የግንባታው ባለውለታ ቤተ ክርስቲያን ስለሆነች ለቤተ ክርስቲያናችን መታሰቢያ ሊሆን የሚችል ስያሜም እንዲሰጥልን እንጠይቃለን። ፈለገ ጥበብ ብለናል። ለሰዓቱ ያሰናዳነው የዜና ቤተ ክርስቲያን ጥንቅራችን ይህንን ይመስል ነበር። የቴሌቪዥናችሁን የማህበራዊ ሚዲያ ገጾች በፌስቡክ፣ በዩቲዩብ፣ በኢንስታግራም እና በሌሎችም የማህበራዊ ሚዲያ ገጾች እንድትከታተሉን እንጋብዛለን። በዚሁ አጋጣሚ የቤተ ክርስቲያናችሁን የማህበራዊ ሚዲያ ገጾች ላይክ፣ ሰብስክራይብ እና ሼር እንድታደርጉ ጥሪያችንን እናቀርባለን። የሰዓቱ ዜና ቤተ ክርስቲያናችን በዚሁ አብቅቷል። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን መርሃ ግብራት ጋር እስከቻላችሁ ድረስ አብራችሁ ቆዩ። ሰላም።